ዛሬ እጅግ በጣም ታላቅ ቀን ነው። የኢትዮጵያ ስትራቴጂካዊ የበላይነት የተረጋገጠበት ታላቅ ቀን። ዘ ናሽናል የሚባለው የዜና ምንጭ ብዙ አይመቸኝም እኔ ግን አንድ ያወጣው ዘገባ አለ። ግብጾች ለኢትዮጵያ ወደብ ማግኘት የሚቻልበትን መንገድ ደግፈው በአባይ ጉዳይ ላይ ደግሞ ኢትዮጵያ እንድትለሳለስላቸው የሚጠይቅ አይነት ቅድመ ሁኔታን ያጠቃለለ ዜና ይዞ ወጥቷልና ይህን ጉዳይ በዝርዝር እንመለከተዋል። አንድ መታወቅ ያለበት ግን በእርግጥ ግብጾች አቋም ለውጥ አድርገዋል። ነገር ግን የአቋም ለውጥ ማድረጋቸው አይደለም የሚያስደስተኝ እኔ ኢትዮጵያ ስትራቴጂካዊ የበላይነቷን ማረጋገጧል። አሁን ግብጾች ጠያቂ ሆኑ። ገብቷቸዋል። ግብጾች ጠያቂ የሆነ የኢትዮጵያን አካሄድ በጥንቃቄ ከመመልከት አለፉና ኦኬ ነገሩ አስጊ ስለሆነ ኢትዮጵያ በዚህ ቀጠና ላይ የሄደችበት ያለው መንገድ ዝም ብለን ከተመለከትነው አስጊ ስለሆነ ስለዚህ በራሳችን መንገድ ቆርጠን በመንሰፋላት ማዕቀፍ ውስጥ እንድትገባ የሚያደርግ አይነት ሐሳብን ይዘን እንምጣ ሲሉ አሁን ናሽናል ይዞት የወጣውን ዘገባ አቀረቡ። እውነታውና ሊካድ የማይችለው ነገር ግብጾች በእርግጥም በአባይ ተፋሰስ ላይ ሆነ በቀይ ባህር ቀጠና ላይ ለኢትዮጵያ ወደብ በመስጠት ረገድ ምንም አይነት ሚና የላቸውም። ምክንያቱም ኢትዮጵያ ስትራቴጂካዊ የበላይነቷን አረጋግጣለች። ይህ በእንዲህ እንዳለ ታዲያ እስራኤሉ ፕሬዝዳንት አይዛክ ሄርዞግ አዲስ አበባ መጥተው ምናልባትም በተለያዩ ቀጠናዊ ጉዳዮች ላይ ምክክሮችን አድርገዋል። እነዛንም ነጥቦች በተወሰነ እንመለከታቸዋለን። ከዚሁ ጋር ሌላ የሚያዘው ሌላ ነጥብ ደግሞ ምንድነው? የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲም እስራኤል ሄደዋል። በዚህ ቀጠና ላይ እየተፈጠረ ያለ የኃይል አስተላለፍ ጉዳይን ከዚህ ቀደም በተወሰነ ዳሰሳ አድርጌው ነበር አይደል? ስለዚህ እነዚህን አበይት ዋና ዋና ጉዳዮች እያነሳሳን በገበያ ፖድካስት ዛሬ ቆይታ እናደርጋለን። ጻነት ተላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ከመሸጋገሪያው በኋላ ስንመጣ ዋና ያልናቸውን ጉዳዮች ያነሳሳን አብረን ቆይታ እናደርጋለን። በቀጣይ የትንገንባለው ስንል ከቃል በላይ በተግባር መገለጥን ጭምር ስለምናውቅበት ነው። የደንበኞችን ፍላጎትና ምርጫ ናቸው በተባሉ ስፍራዎች በሙሉ እንገኛለን። እነሆ የምስራች! አሁንም በአዲስ ስፍራ ብቅ ብለናል። ቴምር ፕሮፐርቲስ የአፍሪካ ዲፕሎማሲ በሚቀመርበት ሰፋፊ ኢንቨስትመንትና ግንባታዎች እየተከናወኑበት በሚገኘው ቡልጋሪያ የሚገኘውን አዲሱን ሳይታችንን እናስተዋውቃችሁ። ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ እንዲሁም ባለ 2 እና ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ ከ15 እስከ 30% እውነተኛ ቅናሽ ለሽያጭ አቅርበናል። ምርጫችን ለቢሮና ለሱቅ የሚሆኑ አፓርትመንቶች ናቸው ካሉም ቢሮ በኪራይ ዋጋ እየሸጥን እንገኛለን። 0990 00 1212 እናንተን የምናማክርበት ስልካችን ነው። ሃሎ ይበሉን። ቴምር ፕሮፐርቲስ። የገበያ ሚዲያ ቤተሰቦችና ተከታታዮች ዛሬ እንግዲህ በመግቢያ ላይ ያነሳሁትን ርዕሰ ጉዳይ በተመለከተ በተለይ ግብጾች የኢትዮጵያን የቀይ ባህር ጥያቄ ከመደገፍ ጋር በተያያዘ የአቋም ለውጥ ማድረጋቸው እጅግ በጣም አስገራሚ የዛሬ ዜና ነው። ነገር ግን በገበያ ፖድካስት ላይ እንደው ብዬ ነበር ለማለት ሳይሆን ከዛሬ 2 ሳምንት በፊት የሰራነው አንድ ዘገባ ነበረ ካስታወሳችሁ። የዛ ዘገባ ርዕስ ለወደቡ ግድቡን መሸጥ ታሪካዊ ስህተት እንዳይደገም የሚል አይነት ሐሳብን ያጠቃለለ ነበር። ከ2 ሳምንት በፊት ዘገባውን ስንሰራ ምንድነው ያልነው? የዶናልድ ትራምፕ አስተዳደር በታላቁ የኢትዮጵያ ህዳሴ ግድብ ላይ የማደራደር አይነት ሐሳብን ያጠቃለለ አቋም ሲያንጸባርቅ ወይም ታላቁ የኢትዮጵያ ህዳሴ ግድብ ወደ ድርድር ጠረጴዛ እንዲመለስ ጠርጋለሁ ብለው ሲናገሩ በትንታኔ ዘገባችን በፖድካስታችን ላይ ያነሳሁት ሐሳብ እነዚህ ሰዎች ምናልባትም አሁን ኢትዮጵያ በቀይ ባህር ላይ ያከናወነች ያለውን የወደብ ተደራሽ የመሆን ጥረት ተጠቃሚ ለመሆን በሚል ከወደቡ ላይ ኢትዮጵያ ተደራሽ መሆን የምትችልበትን መንገድ አማራጭ ይዞ በመምጣት በአንድ በኩል ደግሞ በአባይ ወንዝ ላይ ኢትዮጵያን አስገዳጅ የሆነ ስምምነት እንድትፈራረም የማድረግ ሐሳብን ሊያቀርቡ ይችላሉ ብዬ ቃል በቃል አንስቼው ነበር። ቃል በቃል መለስ ብላችሁ ከ2 ሳምንት በፊት ለወደቡ ግድቡን መሸጥ በሚል ርዕስ ያቀረብንላችሁን ዘገባዎች መመልከት ትችላላችሁ። ታሪካዊ ስህተት እንዳይደገም ነው ያልነው በሰዓቱ። አሁን ግብጾች ከዚህ ሁሉ ጊዜ በኋላ በጣም እኮ የሚገርም ነው። ከዚህ ሁሉ ጊዜ በኋላ የኢትዮጵያ የባህር በር ጥያቄ ጉዳይ ወደ ሌላ አዲስ ምዕራፍ የመሸጋገሩ እውነት በግልጽ በመታየቱ ሳቢያ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በአባይ ወንዝ ላይ ያለውን የውሃ ውዝግብ ለማርገብና መፍትሄ ለማምጣት የሚረዳ ከሆነ ኢትዮጵያ ወደ ቀይ ባህር የምታደርገውን የባህር በር ተደራሽ ለመሆን የምትሞክረውን ጥረት እንደግፋለን።
ኢትዮጵያን በምላሹ ደግሞ በአባይ ወንዝ ላይ መለሳለስ ታሳየን በሚል ዘ ናሽናል ይዞት የወጣ አንድ መረጃ ያመላክታል። ናሽናል እንደ ሚዲያ ከተመለከትነው የሚያወራቸው ዜናዎች ሁሉ እውነት ናቸው ማለት አይደለም። አንዳንዴ ገና በሐሳብ ደረጃ ሲቀመጡ አጀንዳዎችን ሴት ለማድረግ አጀንዳዎችን ለማስቀመጥ ኦፒኒዮኖችን የግለሰብ አስተሳሰቦችን ለመቆጣጠር የፖለቲካ ትኩሳቱን ለመለካት እና እንደ ዲፕሎማሲያዊ ጫና መንገድ ሆኖ ብዙ ዘገባዎችን ሰርተዋል። ከዚህ ቀደም የግብፅ ወታደሮች በሶማሊያ ውስጥ ከ10 ሺህ በላይ ሆነው ሰፍረዋል የሚል አይነት ዘገባ ሰርቶ ነበር። በተግባር ከ1500 በላይ የሚጠጋ የግብፅ ወታደር በሶማሊያ እንደሌለ ይታወቃል። ጅቡቲ ውስጥ ግብጾች ወደቡን የዶራሌ ወደብን በቃ ማልማት ሊጀምሩ ነው፣ በዚህም በቃ ኢትዮጵያን ከበው ሊያስቀሩ ነው ብሎ በጣም ከባድ የፕሮፓጋንዳ ዜናዎችን ሲሰራ ነበር። እውነት ነው፣ የሆኑ ፍንጮች አሉ። ነገር ግን እንደነ ዘ ናሽናል የሚያቀርቧቸው እንትኖች በጣም የተጋነኑ አይነት ናቸው። በዛሬው የናሽናል ዘገባ ላይ ይሄ ግነቶች ሊኖሩ እንደሚችሉ የመሳሰሉት ነጥቦችን ታሳቢ አድርጉና ግን አንድምታው ይሄ ዘ ናሽናል ይዞት የወጣው ዘገባ አንድምታ ግብፅ አቋሟን መቀየሯን ብቻ ሳይሆን የሚያሳየው አሴም ታይም ደግሞ ኢትዮጵያ በዚህ ቀጠና ላይ ያላት ስትራቴጂካዊነት እጅግ በጣም ሌላ ሌቭል ላይ እንደገባ ነው የሚያሳያችሁ። ክብራትና ክብራት በጣም ሌላ ሌቭል ላይ ለመጀመሪያ ጊዜ በሀገሬ በኢትዮጵያዬ ኩራት የተሰማኝ ቀን ምናልባትም ዛሬ ነው ብዬ መግለጽ ይችላል። ለምን ብትሉ ግብጾች ከዚህ በፊት ታይቶ በማይታወቅ መልኩ ከዚህ በፊት ከኢትዮጵያ ጋር በመስማማት ለመስራት አይደለም ኢትዮጵያን እኮ በእጃዙር ሲያዋጉ ኢትዮጵያን በእጃዙር ሲበጠብጡ በታሪክ መለስ ካለን ደግሞ በቀጥታም ጦራቸውን ወደ ኢትዮጵያ እየላኩ ሊዋጉ በጦርነት ሊያሸንፉ የአባይ የውሃ ምንጭን ሊቆጣጠሩ ጥረት ሲያደርጉ የከረሙ ህዝቦች ነው። ከዚህ ሁሉ ጊዜ በኋላ አቋማቸውን ወደ መለወጥ አይነት ዝንባሌ ውስጥ በመምጣት ላይ መሆናቸውን የሚያመላክትና በቃ ከኢትዮጵያ ጋር እንስማማ፣ ለኢትዮጵያ ወደብ እንስጣት ወይም ኢትዮጵያ እነሱ ሰጪ አይደሉም። በእርግጥ ለኢትዮጵያ ወደብ የሚሰጡም የሚከለክሉም እንዳልሆኑ ይታወቃል። ይህን ልብ አድርጉልኝ። ግን በአቋም ደረጃ የኢትዮጵያን የባህር በር ጥያቄ እንደግፋለን ወደ ማለት ለመምጣት ሲዘገጃጁ ማየት እጅግ በጣም ልብ የሚያሞቅ አይነት ስሜት አለው። እንደኔ በዚህ ጉዳይ ላይ በጣም በተከታታይ ሲሰራ ለቆየ ሰው ደግሞ ስሜቱ ሌላ። ግብጾች ምንድነው ያሉት የሚለውን ነገር በተወሰነ እንመልከተው። ይህ የግብፅ ውሳኔ ባለፈው ሳምንት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ደርሷቸዋልም እየተባለ ይገኛል። በተመሳሳይ የውሳኔ ሐሳቡ ለዋሽንግተንም ተልኳል። ፕሬዝዳንት ዶናልድ ትራምፕ ከ10 ዓመታት በላይ በዘለቀው ታላቅ የኢትዮጵያ ህዳሴ ግድብ ውዝግብ ላይ የአስታራቂነት ሚና ለመጫወት ፍላጎት አሳይተው ስለነበረ አሁን ግብጾች የኢትዮጵያን የባህር በር ጥያቄ ጉዳይ እንደግፋለን በአባይ ውሃ ላይ የሚለሳለሱ ከሆነ በማለት አቋማቸውን አሳውቀዋል። ለዶናልድ ትራምፕም ለኢትዮጵያም ጭምር ቅድመ ሁኔታዎችና ማስጠንቀቂያዎች አሉ። ግብፅ ለባህር በር መዳረሻው ድጋፍ እንደምትሰጥ ስትገልጽ ኢትዮጵያ በአባይ ውሃ ላይ ለመደራደር የምትለሳለስ ከሆነ የሚል ቅድመ ሁኔታ አስቀምጠዋል። ሁለተኛው የግብጾቹ ቅድመ ሁኔታ ማለት የኢትዮጵያን የባህር በር ተደራሽነት እንደግፋለን ሲሉ፣ ሌላኛው እንደግፋለን የሚል ለማለት እንደ ቅድመ ሁኔታ ያስቀመጡት የባህር በር መዳረሻው ላይ ምንም አይነት ወታደራዊ ኃይል የማይሰፍር ከሆነ ማረጋገጫ ከተሰጠን ሲሉ ነው የገለጹ። ኢትዮጵያ የባህር ኃይል የማይኖራት ከሆነ ማለት ነው በሌላ ቋንቋ። ሶስተኛው ኢትዮጵያ ይህን ሐሳብ የማትቀበል ከሆነ አሉ ግብጾች፣ ግብፅ በሱዳን በሶማሊያና በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ላይ ያለውን የባህር ኃይል በመጠቀም ኢትዮጵያ በእነዚህ ሀገራት በኩል ወደቦችን እንዳታገኝ እንደምታስገድድ በመግለጽ ማስጠንቀቂያ ሰጥተዋል። አስቂኞች ናቸው ግብጾች ባይዘው። ይሄ የግብጾቹ ቅድመ ሁኔታ ለኢትዮጵያ ያስቀመጧቸው ቅድመ ሁኔታዎችን እንድታቋቸው ብዬ ነው እንጂ ሐሳቦቹን ደግፌ አይደለም እየነገርኳቸው ያለው። በጉዳዩ ላይ ይህ ዘገባ እስከተጠናከረበት ጊዜ ድረስ በኢትዮጵያን በኩል ሆነ በግብጽ በኩል በይፋ የተገለጸ ነገር የለም ናሽናል ይዞት ከወጣው ዘገባ በዘለን። ስለዚህ የዚህ ዜና አንድምታ ግብጾች ለምን አሁን እንዲህ ማለት ፈለጉ? አንደኛ ግብጾች ወደብ እንስጣችሁና በአባይ ውሃ ላይ እንደራደር ለማለት ለምን ፈለጉ?
የባህር ኃይሉስ ጉዳይ ለምን አሰጋቸው የሚሉት አበይትና ቁልፍ ነጥቦች ሲሆኑ ግብጾች እንዳሉትስ በሶማሊያ፣ በጅቡቲ፣ በሱዳን ውስጥ ያሉ ወደቦችን ኢትዮጵያ እንዳትጠቀም እናደርጋለን በማለት እንደገለጹት በተጨባጭ መሬት ላይ ኢትዮጵያ በሶማሊያ፣ በጅቡቲ፣ በሱዳን ያሉ ወደቦችን እንዳትጠቀም ማድረግ ይችላሉ ወይ የሚሉትን ጥያቄዎች የግድ መጠየቅና መመልከት ይኖርብናል። በጣም ብዙ የሚጣፍጡ ነገሩ ያሉት በእነዚህ ጥያቄዎች ውስጥ ስለሆነ የመጀመሪያው ነገር ግብጾች ለምን አሁን የኢትዮጵያን የባህር በር ጥያቄ ለመደገፍ መዘጋጀት ጀመሩ የሚለውን ነገር እንመልከት። አሁን የመጀመሪያውን ጉዳይ ለመረዳት ይህ ቀጠና ምን አይነት ነባራዊ ሁኔታ ላይ ነው፣ ኢትዮጵያ ምን አይነት ነባራዊ ሁኔታ ላይ ነች የሚለውን ነገር እንመልከት። እንደምታውቁት ኢትዮጵያ በዚህ ቀጠና ላይ ከፍተኛ የህዝብ ቁጥር ያላት ሀገር ብቻ ሳትሆን ራይዚንግ ፓወር ጭምር ነው። ሪጂናል ራይዚንግ ፓወር አክቹሊ እንደ ቀጠናዊ ሀያል ሀገር ነው የምቆጥራት ኢትዮጵያን። በዚህ ቀጠና እንዳልኳችሁ በምስራቅ አፍሪካና በአፍሪካ ቀንድ ማን አለ? ጅቡቲ ልትሉ ነው? ኤርትራ ልትሉ ነው? ሶማሊያ ሊባል ነው? ሱዳን ሊባል ነው? ኬንያ ሊባል ነው? እስኪ እነማን? ሩዋንዳ፣ ታንዛኒያ፣ እነ ብሩንዲ በምስራቅ አፍሪካ ቀጠና እንኳ ከታየ ማለት አለች የምትባለው ኬንያ ነች። ከኬንያም ጋር ቢሆን ምንም እንዲያውም አሁን ኢትዮጵያ በብዙ መልኩ ርቃት ሄዳለች። በቅርቡ እርግጥ ነው በኬንያ የአይኤምኤፍን ሪፖርት ጠቅሰው ኢትዮጵያን በጂዲፒ በልጠናታል የሚል አይነት በጣም ለታላቅ ስኬት እያወሩት ከ2 ወር ነው ከ3 ወር በፊት የተደረገ አንድ የአይኤምኤፍ ሪፖርትን እያጣቅሱ ሲያወሩ ነበር። ግን ፕራክቲካሊ በገበያ እድል ማርኬት ኦፖርቹኒቲ በሚባለው ከተመለከትን አሁን በህዝብ ቁጥሯ ከፍተኛ ስለሆነች እነ ዩናይትድ አረብ ኤምሬት በሉ፣ ጅቡቲ በሏት፣ ሶማሊያ ውስጥ ያለው ወደብ በሉ፣ ሱዳን ውስጥ ያለው ወደብ ኤቭሪዌር ኢቭን ኤርትራ እንኳ እኮ ሰላም ብትሆንና ብትረጋጋ ብልጥ ቢሆኑና ኢሳያስ ከኢትዮጵያ ጋር ቢሰሩ ነበረ ጥሩ ጥቅማቸውን የሚያስከብሩትና ሀገራቸውን የሚለውጡ። ሁሉም በዚህ ዙሪያ ላይ ያለ ሁሉ ወደቡን ሲያመቻችና መሰረተ ልማት ሲገነባ ኢቭን እነ ቻይና እንኳን መጥተው ለጅቡቲ ዶራሌ ወደብን ሲያዘምኑላቸው ምንድነው ዓላማው ስትሉ ኢትዮጵያ በጣም ትጠቀመዋለች፣ በአመት ቢሊየንስ ዶላር ታወጣበታለች። ነግሬያችኋለሁ ትላንትና በየአመቱ ለጅቡቲ ብቻ አንዳንድ ህዳሴ ግድብ እየሰጠናት ነው እያልኩ ነግሬያችኋለሁና ይሄን አይነት የኢትዮጵያ ስትራቴጂካዊነት አለ። በኢኮኖሚዋ በዙሪያው ያሉ ሀገራት ሁሉ ኢትዮጵያ ላይ ጥገኛ ናቸው። ይሄ ጉዳይ እየጨመረ መጥቷል። እሱ ብቻ ሳይሆን የኃይል አሰላለፍ ተፈጥሯል። አሁን ኢትዮጵያ የባህር በር ተደራሽነትና ባለቤትነት ጥያቄን በማንሳቷ ሳቢያ ይህንን የኢትዮጵያ ጉዳይ የሚደግፉ ሀገራት እየተበራከቱ፣ ለምሳሌ ያክል ዛሬ የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ መጥተዋል። አንዱ ከኢትዮጵያ ጋር በጋራ ሊሰሩበት ይችላል ከሚባል ነጥብ መካከል እንደምታውቁት እስራኤል በይፋ የኢትዮጵያን የባህር በር ተደራሽነት በሰላማዊ መንገድ የሚደረገውን ተደራሽነት እንደምትደግፍ ያስታወቀች ሀገር ነች እስራኤል። አንደኛ። ሁለተኛ ነገር በባህር ኃይል ረገድ ትላንትና ዶቶችን ገጣጥመን ጠቅላይ ሚኒስትር አብይ አህመድ ከሶማሌ ጫፍ እስከ ምጽዋ ድረስ ያለውን የሚጠብቅ የባህር ኃይል አለን ሲሉ በሌላ ቋንቋ እዛ ቦታ ላይ የባህር ኃይላቸውን ማስፈር የሚችሉበት እድልን እያገኙ ነው ማለት ነው። ያ እድል ደግሞ መጣ ከተባለ የሚመጣው በሶማሌላንድ በኩል ነው። ሶማሌላንድ ስንል ማን አለች? እስራኤል አለች። አሁን የእስራኤሉ ፕሬዝዳንት የት ናቸው? አዲስ አበባ ናቸው። ምንድን ነገር ነው ይዘው ሊመጡ የሚችለው? ኢትዮጵያን ከነ ቱርክ ላይ ያላት ጥገኝነትን ለመቀነስ ወይም ጥገኝነት ባይሆን እንኳን በነ ቱርክ ተጽዕኖ ስር እንዳትወድቅ በነ ሌሎች የእስራኤልን በዚህ አካባቢ መምጣት በማይፈልጉ ሀገራት ቁጥጥርና ተጽዕኖ ውስጥ እንዳትወድቅ ኢትዮጵያ የምትፈልገው ነገር ምንድን ነው? ኢትዮጵያን ከኛ ጋር አድርገን መቀጠል የምንችልበት መንገድ ምንድን ነው? ለኢትዮጵያ መስጠት የምንችለው ነገር ምንድን ነው ሲሉ እና በሰጧት በሶማሌላንድ ውስጥ ኢትዮጵያ የባህር ኃይሏን እንድታንጽ እንድትደግፍ መንገዶችን እናመቻቻለን፣ መንገዶችን እንጠርጋለን፣ አብረን እንሰራለን ሊሆን ይችላል። በምን ጉዳይ? በኢትዮጵያ የባህር ኃይል ጉዳይ። ዛሬ የእስራኤሉ ፕሬዝዳንት አዲስ አበባ ሲደርሱ ተጠብቆ በግብጾቹ ኢትዮጵያ የባህር ኃይል እንዲኖራት አንፈልግም የሚል አይነት ሐሳብ ያለው ነገር ከግብጾች ሲሰማ በእርግጥም እስራኤሎች ከኢትዮጵያ ጋር በጋራ በመሆን በዚህ ረገድ በትብብር ለመስራት የሚችሉበት እድል ወገግ ብሏል የሚለውን ነጥብ ፍንትው አድርጎ የሚያሳይ ይመስለኛል። ስለዚህ ለምን አሁን የሚለውን ጥያቄ ስናነሳም ግብጾች ለምን አሁን ለኢትዮጵያ የወደብ ጉዳይ ላይ ድጋፍ ሰጥተን በአባይ ውሃ ላይ እንደራደር የሚል ሐሳብን ለምን አሁን አቀረቡ ሲባል አንደኛ ቀጠናዊ ላይ በቀጠናው ላይ ያለው የኢትዮጵያ ስትራቴጂካዊነት ከጊዜ ወደ ጊዜ እየጨመረ መጥቶ በዙሪያ ያሉ ሀገራትን ሁሉ ጥገኛ ስላደረገ
ነገር፣ ሁለተኛ በቀጠናው እየተፈጠረ ያለ የኃይል አሰላለፍ በእርግጥም ኢትዮጵያ ወደ ባህር በር በመድረስ ረገድ የሚከለክላት ሳይሆን እንዲያውም እድሎችን ይዞ የሚመጣላት እየሆነ በመምጣቱ፣ በሶስተኛ ደረጃ እንደ እስራኤል ከመሰሉ ሀገራት ጋር ሊኖር የሚችል ትብብር የኢትዮጵያን የባህር ኃይል አንድ እርምጃ ወደፊት ሊያስኬድ የሚችል አይነት አጋጣሚ መሆኑ፣ አራተኛ በዶናልድ ትራምፕ አስተዳደር ዘመን በታላቁ የኢትዮጵያ ህዳሴ ግድብ ላይ በአባይ ውሃ ላይ ለመደራደር ኢትዮጵያ ወደብ እየፈለገች ያለችበት ይሄንን ጊዜ ማለፍ ማለት በሌላ ቋንቋ የመጫወቻ ካርዳቸውን እንደ መበላት ሊሆንባቸው ስለሚችል አሁን ኢትዮጵያ ወደብ እየፈለገች ነው፣ ባህር ላይ መድረስ እየፈለገች ነው። ይሄን አካሄዷን መደገፍ ብንችል ዜን በሌላ መልኩ ደግሞ በአባይ ውሃ ላይ መደራደር የምንችልበትን አይነት እድል ልትፈቅድ ልትስማማ ትችላለች በሚል አመክንዮና ሐሳብ ነው። በእነዚህ አራት ምክንያቶች ለምን አሁን ግብጾች ይህንን ነገር ማድረግ ፈለጉ፣ በዚህ መልኩ አቋማቸውን መቀየር ፈለጉ ከተባለ አሁን ቀደም ብዬ ነገርኳችሁ አራት ምክንያቶች ይጠቀሳሉ። ሁለተኛው ጉዳይ ያስቀመጡት ቅድመ ሁኔታ ላይ ኢትዮጵያ የባህር ኃይል እንዳይኖራት የሚለውን ሐሳብ አለ። ሪሊ ኢትዮጵያን የባህር ኃይል እንዳይኖራት ግብጾች መከልከል ይችላሉ ወይ? እሱም ብቻ ሳይሆን ወረድ ብሎ ሌላ ያስቀመጡት ቅድመ ሁኔታ ላይ ምን አይነት ሐሳብ አለ? ኢትዮጵያ እነዚህን ቅድመ ሁኔታዎች ተቀብላ ከኛ ጋር ማትደራደር ከሆነ በሱዳን፣ በጅቡቲ፣ በሶማሊያ ውስጥ ያሉ ወደቦችን እንዳትጠቀም እናደርጋታለን ብለዋል። እውነት ከምራችሁ ነው ግብጾች? ሪሊ ይቻላል? ኢትዮጵያ ይህኛውን ወደብ እንዳትጠቀም ማድረግ ይቻላል? እሺ ተውት፣ እኛ አንፈልግም አንጠቀምም ብንል እንኳ ጅቡቲ ታስቀምጠናለች ወይ? እኛን ተውት በቃ እሺ ከለከላችሁ እንበል፣ ቅዠታችሁ እውነት ሆነ እንበል፣ በኮቴሽን ውስጥ እውነት የሚለው እንደዛ ሆነ ቢባል እንኳን የእውነት ፕራክቲካሊ ካወራን በኢትዮጵያ ኢኮኖሚ ላይ የተንጠለጠለ ያለ ኢትዮጵያ ባዶ የሆነች ጅቡቲ አንድ እርምጃ መሄድ ትችላለች? ምን ልታደርጉላት እናንተ? ግብፅ ምን ልታደርግላት ለጅቡቲ? $5 ቢሊዮን፣ $8 ቢሊዮን። እንዲያውም ልንገራችሁ በጂዲፒያችን ላይ እኮ በየዓመቱ የሚስተናገደው ጉድለት ባለፈው አንድ ትንታኔ ሰርችላችሁ ነበረ። እያንዳንዳችን ኢትዮጵያውያን ሀገራችን ወደብ አልባ በመሆኑ ሳቢያ በየዓመቱ 35,000 ብር እንከስራለን የሚለውን ሐሳብ ነግሬያችሁ ነበረ። ይሄ ተደማምሮ ከ120 እስከ 130 ከሚጠጋ ኢትዮጵያዊ አንጻር ካልኩሌት ከተደረገ እኮ በየዓመቱ በጂዲፒያችን ላይ የሚመጣ ጉድለት $19 ቢሊዮን። ስለዚህ ምንድነው የምታወሩት ግብጾች? በየትኛው አቅማችሁ ምን ልታደርጉላት ለጅቡቲ? ጅቡቲ ውስጥ ኢትዮጵያ እንዳትጠቀም እናደርጋለን። ዜንዋት ምን ልታደርጉ? ምን ልትጠቅሟት? እናንተን ተማምና ጅቡቲ አይ በቃ ግብጾች አታስጠቅሙ ስላሉን ለኢትዮጵያ ወደብ አናስጠቅምም። ሞክሩት። ማንነኝ እስኪ ጀግና ነኝ ያለ ይሞክር፣ ወንድ የሆነ እስኪ ሞክር። ግብጽ በምን አቅሟ ምን ልታደርግላት ለጅቡቲ? አንዳንድ ህዳሴ ግድብ በየዓመቱ ትሰጣታለች እንዴ ለጅቡቲ? እኛ እኮ ነን ሰጪዎቹ፣ እኛ ነን። ስለ ጅቡቲ የሚመለከተን እኛ ነን። አፐር ሃንዱ ያለው እኛ ጋር ነው። ከፋዮች ነን እኛ። ገብቷችኋል? በጅቡቲ ጉዳይ ላይ እኛ ከፋዮች ነን። ለጅቡቲ ቢሊዮነሮቿ ነን እኛ፣ ከፋዮቿ ነን። እኛ ላይ የተንጠለጠለች ሀገር ነች ጅቡቲ። ሱዳን ሰላም ብትሆን ለሱዳን መሬቷን መውሰዳችሁ ሳያንስ ሁለት ግዛቶች ሀጣይብና ሂልጣን ነው የሚባሉት። እንግዲህ ፕሮናንሴሽኑና እንትን ብየው ከሆነ ይቅርታ፣ ግን ሁለት ግዛቶች አሉ። አልቡርሃን ለግብጽ ሰጣለሁ ብለው የተስማሙት ይሄን ሁሉ ድጋፍ የሚያገኙት ከአልሲሲ ባይዘወይ እነዛን ሁለቱን በግብጽና ሱዳን በሚዋሰኑባቸው አካባቢዎች ላይ ያሉ ሁለት ግዛቶችን መልሼ ለግብጽ ሰጣለሁ ብለው ስለተስማሙ ነው እንጂ ሌላ ነገር አይደለም። ፖርት ሱዳንን ከኢትዮጵያ በላይ ማን ሊጠቀም ይችላል? ግብጽ ያ ወደብ አላት፣ ምን ይሰራላት? ሱዳን ህዝቧ ለራሷ መጠቀሟ እንዳለ ሆኖ ይጠቀምበት እድል አለ ከተባለም የኢትዮጵያ ህዝብ ነው። ኢትዮጵያ የምትባለው ሀገር ነች ለሱዳን እድል። ሶማሊያን ብትሆን ሶማሊያ አሁን አንድም የኢትዮጵያን ወደብ እየጠቀመን አይደለም እንደምታውቁት። በሶማሊያ በኩል ሶማሊያ ምን ላይ ነች ያለችው? ሶማሊያ ከኢትዮጵያ ጋር ተስማምታ ለኢትዮጵያ ወደብ ሰጥታ ተጠቃሚ መሆን ብትጀምር አይሻላትም እንዴ? ከግብጽ ጋር ገና ለገና ህብረትን ፈጥሬ ኢትዮጵያ ላይ ተጽዕኖ አሳድራለሁ ከሚል ምን ልታገኝ? የጋራ የሚያደርጋቸው ነገር አንድ ነገር ጥቀስ ቢባል እኮ የአረብ ሊግ አባል መሆናቸው ብቻ ነው እኮ። እነ ሱዳን፣ እነ ሶማሊያ፣ እነ ግብጽ በቃ ከዛ ውጭ እኮ ምንም እኮ ነው የማይፈይዱላቸው። እና በምን አቅም ነው ግብጾች ማስጠንቀቂያ አስቀምጠው የኢትዮጵያ በዚህ በቀረበላት የስምምነት ሐሳብ ላይ የማትስማማ ከሆነ ቅድመ ሁኔታዎቹንም ተቀብላ ማትቀጥል ከሆነ ኢትዮጵያ ወደቦች እንዳትጠቀም ይሞክሩት። let them try ማለት እንትን ነው እንደምንመስላችሁ ሆነ ምንም ማናቅ ጅቡቲ ከግብጽ ይልቅ ኢትዮጵያ እንደምትጠቅማት ጠንቅቃ ታውቃለች። እጀስ ተጠቃሚነቷን አረጋግጣ ለመቀጠል እንዳልኳችሁ የጂዲፒዋ 70% ዕዳ አይደለ ብድር አለባት። የአጠቃላይ ሀገራዊ ምርቷ 70% ዕዳ ነው፣ የውጭ ብድር ነው። ስለዚህ ያንን ብድር በማን ልትከፍል ነው? ገና ለገና እኮ እኛ አማራጭ እንፈልጋለን ብለን ከወዲያ ወዲህ ስንል እኮ እየጨነቃት እኮ ነው እኛ ላይ ጫና ለማምጣት በሚል ግብጽ ምናምን ስትል የምትጣራው እንጂ በተጨባጭ በመሬት ላይ ጅቡቲ ያለ ኢትዮጵያ ምንም ነች። ዜሮ። የተኮለኮሉት
የውጭ ሀገራት የጦር ሰፈሮች ለጅቡቲ በየዓመቱ የሚሰጧት ገንዘብ ተደማምሮ ከግማሽ ሚሊዮን ዶላር በላይ አይዘልም። እኛ ልብ አድርጉ በየዓመቱ አንዳንድ የህዳሴ ግድብ ነው ለጅቡቲ የምንሰጠው። እና ይነጻጸራል። ከየት አባታቸው አምጥተው ነው ግብጾችን መስጠት የሚችሉት ለጅቡቲዎች? ማለት አቅም የላቸውም ሳይሆን ምን አስገብተው ምን ሊጠቀሙ በየዓመቱ ይሄን ነገር እየከፈሉ ገና ለገና ኢትዮጵያን በዚህ ደረጃ የመዋጋት አቅም የላ። ጅቡቲ ለኢትዮጵያ ምንም ነገር እንዳታስገባ ብለው ጅቡቲን ዘግተው ከዛ በኋላ ለጅቡቲ በየዓመቱ አንዳንድ ህዳሴ ግድብ መስጠት የሚያስችል አይነት አቅም ላይ አይደለም ያለው። የግብጽ ኢኮኖሚ ይታወቃል። ቅዠት ሌላ የግብጾች ፕሮፓጋንዳ መሆኑ ሊሰመርበትና ሊታወቅ ይገባል። አቅሙ የላቸውም ግብጾች እንደ ማድረግ። አበይት ዛሬ እንደ ቴካዌ ወይም ደግሞ እንዲያዝልኝ የምፈልገው ነገር የህዳሴ ግድብና የአባይ ውሃ ጉዳይ ሌላ ነው። የኢትዮጵያ የወደብ ጥያቄ ጉዳይ ሌላ ነው። እኔ መንግስታችን አሁን የግብፅን ሐሳብ ተቀብሎ ኦኬ በወደቡ ጉዳይ እንነጋገርና እንስማማና በአባይ ውሃ ላይ ደግሞ ስምምነት እናድርግ ካለ ትልቅ ታሪካዊ ስህተት። ይሄ አሁን አንዳንዴ በቀደሙት ጊዜ የተደረጉ ስምምነቶችን ታስታውሳላችሁ። ለምሳሌ አሰብን ያጣነው በምንድን ነው? ያኔ ጫና ፈጥረውብን ሚኒሊክን ባስፈረሙት አንድ ስምምነት አይደለ ሁልጊዜ ማጣቀሻ የሚሆነው which is ፉርሽ የሆነ ኢትዮጵያ በጀግና ልጆቿ ውድቅ ያደረገችው ስምምነት መሆኑ እየታወቀ ወይም ሳይዘነጋ፣ ነገር ግን በስምምነት ደረጃ በሰዓቱ ጣሊያን፣ ፈረንሳይ፣ እንግሊዝ በጋራ በመሆን ጫና አሳድረውባቸው ዳግማዊ ሚኒሊክ ላይ የተፈረመ ስምምነት ነው። በዛ ስምምነት ላይ ኢቭን አሰብን አሳልፎ አይሰጥም ፎርዛማት እና ስቲል ግን እንደ ማጭበርበሪያ አድርገው ስለሚጠቀሙት ማለት ነው ያነሱታል። ዛሬ ላይ ይሄ መንግስት ከግብጽ ጋር ገና ለገና በወደብ ጉዳይ ላይ ልስማማና እድል ላገኝ የምችልበት አማራጭ አለ ብሎ አስቦ በአባይ ውሃ ላይ የመስማማትና ወይም በአባይ ውሃ ላይ የመደራደር አይነት ዝንባሌ ውስጥ ከገባ ትልቅ የታሪክ ስህተት እንደሆነና በዚህ ጉዳይ ደግሞ መላው ኢትዮጵያውያን ቁጣቸውን ሊያሰሙ የሚገባበት ነጥብ እንደሆነ መታወቅ አለበት። አያደርጉትምም ደግሞ በእርግጠኝነት አያደርጉትም። ይሄ የኢትዮጵያ ብሔራዊ ጥቅም የምንለው ጉዳይ ብቻ አይደለም፣ የሉዓላዊነት ጉዳይ ጭምር። በአባይ ውሃ ላይ ግብጾች አሁን እንደራደር ሲሉ ወይም ወደቡን የምታገኙበትን መንገድ እናመቻችና ከዛ በአባይ ውሃ ላይ እንደራደር ሲሉ የመጀመሪያው ጉዳይ ለኢትዮጵያ ወደብ ሰጪ ግብጽን ማን አደረገ? እስኪ ንገሩኝ። የትኛው አጋጣሚ ነው ግብጽን ለኢትዮጵያ ወደብ ሰጪ ወደብ ነሺ የሚያደርጋት? ምን አይነት ነባራዊ ሁኔታ ምን ተፈጥሮ እንዴ? እኛ በግብጽ አማካኝነት ወደብ ማግኘትና ለማግኘታችን እኮ አይደለም ችግሩ። ግብጾች ይሄንን ማድረግ የሚችል አይነት ፖዚሽን ላይ አሉ ወይ? ይሄንን ማድረግ የሚችል ሁኔታ ውስጥ አሉ ወይ? ግብጾች የሉም። እንዲህ ብሎ ለመደራደር አቅም የላቸው። እንዲህ ብሎ ኢትዮጵያን ወደ ጫና ውስጥ ለማስገባት አቅም የላቸው። ዛስዋይ ዶናልድ ትራምፕን በጉዳዩ ላይ ለማጠቃለል ይህን ደብዳቤ ይላኩለት። አንዳንድ ጊዜ ምን ይባላል መሰላችሁ? ምን መታወቅ አለበት መሰላችሁ? ግብጾቹ አሁን ኢትዮጵያ ከቁጥጥራቸው ውጭ ሆናለች። በቀደመው ጊዜ በተወሰነ መልኩ ታላቁ የኢትዮጵያ ህዳሴ ግድብ ከመጠናቀቁ በፊት ኢትዮጵያ ላይ ጫና ለማሳደር የሚችሉበት እድል ነበረ። ልክ ኢትዮጵያ ይህንን ታላቁ የኢትዮጵያ ህዳሴ ግድብን ጨርሳ አስመርቃ መጠቀም ስትጀምር ያ ግብጾች ለዘመናት በእጃቸው ላይ የነበረው ፓወር ወደ ኢትዮጵያ መጥቶ በኢትዮጵያ እጅ ላይ ሆኗል። የታችኛው ተፋሰስ ሀገራት ባለፉት በርካታ መቶ ክፍላተ ዘመናት የነበራቸው ተጽዕኖ ታላቁ የኢትዮጵያ ህዳሴ ግድብ ታንጾ በተጠናቀቀበት ወቅት ላይ አክትሟል። ስለዚህ በምን አግባብ፣ በምን ምክንያት፣ በምን አይነት ነባራዊ ሁኔታ ግብጾች ኢትዮጵያ በእንደዚህ አይነት ቅድመ ሁኔታ ውስጥ ወደብ እንስጣትና በአባይ ውሃ ላይ እንደራደር የማለት ሞራሉን አመጡት? that's why the national ይህን ጉዳይ ሲያወጣው እንደ ፕሮፓጋንዳም ጭምር መቆጠር አለበት እምላችሁ ለዚህ ነው። በእንደዚህ አይነት ነባራዊ ሁኔታ ላይ አይደሉም ግብጾች። የስ አቋም ለውጥ አሳይተዋል። አቋም ለውጥ ማድረጋቸው ምንድነው? ኢትዮጵያ በዚህ ቀጠና ላይ ስትራቴጂካዊ የበላይነቷን ከማረጋገጥ በዘለል ግብጾች ያ የተነጠቀባቸውን ስትራቴጂካዊ የበላይነት መልሶ በእጃቸው ውስጥ ለማስገባት የሚያደርጉት ጥረት አንድ አካል ነው የዘ ናሽናል ዘገባ። በቀጣይ የት እንገንባለው ስንል ከቃል በላይ በተግባር መገለጥን ጭምር ስለምናውቅበት ነው። የደንበኞችን ፍላጎትና ምርጫ ናቸው በተባሉ ስፍራዎች በሙሉ እንገኛለን። እነሆ የምስራች! አሁንም በአዲስ ስፍራ ብቅ ብለናል። ቴምር ፕሮፐርቲስ የአፍሪካ ዲፕሎማሲ በሚቀመርበት ሰፋፊ ኢንቨስትመንትና ግንባታዎች እየተከናወኑበት በሚገኘው ቡልጋሪያ የሚገኘውን አዲሱን ሳይታችንን እናስተዋውቃችሁ። ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ እንዲሁም ባለ 2 እና ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ ከ15 እስከ 30 በመቶ እውነተኛ ቅናሽ ለሽያጭ አቅርበናል። ምርጫችን ለቢሮና ለሱቅ የሚሆኑ አፓርትመንቶች ናቸው ካሉም ቢሮ በኪራይ ዋጋ እየሸጥን እንገኛለን። 0990 00 1212 እናንተን የምናማክርበት ስልካችን ነው። ሃሎ ይበሉን። ቴምር ፕሮፐርቲስ። ማናቸው አፍተሮል
ግብጽ እኮ ነው ምላችሁ ጎበዝ። ስትራቴጂካዊ የበላይነት የተወሰደባት የታችኛው ተፋሰስ ሀገር ግብጽ በምን አገባብ በምን ሁኔታ እኛንን ኦፈር ማድረግ ካለብን ኦፈር ማድረግ ያለብን ለግብጾቹ እኛንን። አሁን ኦኬ በአባይ ጉዳይ ላይ እንድንደራደር እፈልጋለሁ ብለሻል። ይሄ ጉዳይ ብለን እንጀምራለን። ስንጀምር ከወደቡ ጉዳይ ጋር የሚገናኝ አይደለም። የወደቡ ጉዳይ የኢትዮጵያ የቀይ ባህር ተደራሽነቷ ጉዳይ ሌላ ርዕሰ ጉዳይ ሌላ ነጥብ ነው። የአባይ ውሃ ጉዳይ ሌላ ነጥብ ነው። አሁን ግብጾች ምን እያደረጉ ነው? በአንድ ድንጋይ ሁለት ወፍ። ኢትዮጵያ በቀይ ባህር ላይ የሚኖራትን እንቅስቃሴም ሴኪዩር ማድረግ አዘ ሴም ታይም በአባይ ውሃ ላይም ጭምር ጥቅማቸውን ማስከበር። ሪሊ ይሄንን መረዳት የማንችል እንትነው ምን መስላችሁ? የኢትዮጵያውያን ዲፕሎማቶች ይሄንን መረዳት የማይችሉ ይሄንን ሲምፕል የአንድ ሲደመር አንድ ፖለቲካ ጉንጉናችሁን ሴራችሁን መረዳት የማንችል ነው የሚመስላችሁ? የአባይ ውሃ ጉዳይ ላይ ሌላ ከራከሪያ ነጥብ ነው ወይም ሌላ እውነታ ነው። የኢትዮጵያ የቀይ ባህር ተደራሽነት ጉዳይ ሌላ እውነታ ነው። ሁለቱም በፍጹም በአንድ ተጠቃለው መቅረብ የማይችሉ ሁኔታዎች ናቸው። ስለዚህ ግብጾች አሁን ለዶናልድ ትራምፕ ይሄን ደብዳቤ ልከዋል ሲባል ምን እያደረጉ ነው ያሉት ሲባል አንደኛ የተወሰደባቸውን ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተገናኘ የተወሰደባቸውን ስትራቴጂካዊ የበላይነት አሁንም በእጃቸው አስገብተው ለመቀጠል የሚያደርጉት ያልሞት ባይ ተጋዳይ ጥረት ነው። ሁለተኛ ዶናልድ ትራምፕ በዚህ ሂደት ላይ እንደሚገባ ስለሚያውቁ ያው ራሳቸውን ተማምነው ሳይሆን ዶናልድ ትራምፕን ተማምነው ማለት ዶናልድ ትራምፕ ያው መቼስ የአሜሪካ መሪ አይደለ ኢትዮጵያ ላይ ተጽዕኖ ለማሳደር ይቀለዋል ብለው ስላሰቡ ያው ስለማያውቁን እኛን ኢትዮጵያ ላይ ተጽዕኖ ለማድረስ ይቀለዋል ብለው ስላሰቡ ገና ለገና ዶናልድ ትራምፕ በዚህ ጉዳይ ላይ ሲጠቃለል ሁለቱንም ነገር የአባይ ውሃ ጉዳይንም የቀይ ባህር ጉዳይንም ቅድም እንዳልኳችሁ በአንድ ድንጋይ ሁለት ወፍ በሚለው ዶናልድ ትራምፕን አስከትለው ኢትዮጵያን አሁን በሚፈልጉት መልኩ ለማሾር ወይም ተጽዕኖ ለማድረግ የቀመሩት ቀመር ነው። ፔሬድ ሌላ ምንም ጉዳይ የለውም። በአባይ ውሃ ጉዳይ ግብጾች ምንድነው የሚፈልጉት? በእርግጠኝነት የገበያ ሚዲያ ቤተሰቦች ይህን ጉዳይ መቼም እንደው ፈተና ቢሆንና ቢጠየቅ 1 2 3 እያላችሁ ከኔ እኩል ትመልሱታላችሁ። ምንድነው የሚፈልጉት? በውሃው ላይ አስገዳጅ የሆነ ስምምነት እንዲፈራ። አስገዳጅ የሆነ ስምምነት ምን ማለት ነው? ኢትዮጵያ ከዚህ በኋላ በውሃ ሀብቷ ላይ እንዳትጠቀም የሚያደርግ ድጋሜ የቅኝ ግዛት ህግን የማስቀጠል አይነት ፍላጎት ነው ያላቸው። እንደምታውቁት በ1929 እንዲሁም በ1955 አካባቢ ላይ ተፈረመው በነበሩት ሁለቱ ስምምነቶች ግብጽ ሱዳንን አጠቃላ ከዩናይትድ ኪንግደም ጋር በጋራ በመሆን ያከናወነቻቸው እነዚህ ስምምነቶች ሙሉ በሙሉ በውሃው ላይ ግብጾች ያላቸውን ድርሻ ያስቀምጥላቸዋል። በመቶኛ ያስቀመጠ ዓመታዊው የአባይ ውሃ ፍሰት ላይ ይሄን ያክሉ ለግብጾች ይሆናል የሚል የተቀመጠ ነገር አለ በቅኝ ግዛቶቹ ስምምነት። አሁን ግብጽ በዚህ የአባይ ውሃ ጉዳይ ላይ ወደብ ልስጣችሁና ወይም ወደብ የምታገኙበትን እድል ልደግፍና በአባይ ውሃ ጉዳይ ላይ እንነጋገር፣ እንፈራረም፣ እንስማማ ስትል በሌላ ቋንቋ ምን እያለች ነው? እነዛም የቅኝ ግዛት ስምምነቶች መተግበር የሚችሉበትን አይነት መንገድ እናመቻች እያለች ነው። አንድ አብነት አጎናፍር አንድ ዘፈን አያውቁንም ለካስ አያውቁንም የሚል ይሄ በጣም ይሄን የሚቀበል ኢትዮጵያዊም የለም፣ ይሄንን የሚተገብር መሪም የለም። ትልቅ ታሪካዊ ስህተት ነው። አሁን ግብጾች ባሰቡት መንገድ እኔ ነገርኳችሁ እኮ የዛሬ 2 ሳምንት ነው የገባኝ ይሄንን እንደሚሉ። ከዛሬ 2 ሳምንት 3 ሳምንት በፊት ገበያ ፖድካስት ላይ ገብታችሁ ተመልከቱ። በግልጽ ሰርቸዋል። ግድቡን ሽጡልን እንደማለት ነው። ወደብ እንስጣችሁና ግድቡን ሽጡልን። ማናቸው እነሱ እኮ ነው ነጥቡ። ኢትዮጵያ በራሷ መንገድ መስሎኝ ግድቡን የሰራችው የአባይን ውሃ የመጠቀም መብቷን ያረጋገጠችው በራሷ መስሎ የወደቡን ጉዳይ የምታረጋግጠው በራሷ ነው እንጂ ከግብጽ ምን ፈልጋ ምን ለማግኘት ከግብጽ ምን ልሰጠን? አይ ነው ግብጾች በውስጥ ፖለቲካዊ ጉዳዮቻችን ላይ እየገቡ መፈትፈት ይችሉበታል። በ1950ዎቹ ኤርትራ ከኢትዮጵያ ጋር ስትዋሃድ በተባበሩት መንግስታት ድርጅት ውስጥ ድምጽ ሲሰጥ ከአረቡ ዓለም ሀገራት መካከል ብቸኛዋ ኤርትራ ከኢትዮጵያ ጋር ትዋሃድ ብላ ድምጽ የሰጠችው ሀገር ግብጽ ነች። የሚገርማችሁ በአደባባይ እንዲህ አይነት ድጋፍ ከሰጠች በኋላ ዞር ብላ በጀርባ ግን ካይሮ ውስጥ ጀብሃ እየተባለ የሚጠራውን የኤርትራ የነጻነት እንቅስቃሴ ፋናዊ የሆነ ድርጅት መሰረተች ወይም አጠናከረች፣ ደገፈች። የግብጾቹ ፖለቲካ ይሄ ነው። ግብጾች ኢትዮጵያ የምትባለው ሀገር ተዳክማ በድህነት እየማቀቀች እንድትኖር ማየት ነው ህልማቸው። ወደብ የምታገኙበትን መንገድ እናመቻች ሲሉም ጠምረው ሴራ ጎንጉ ነው እንጂ በእርግጥ የኢትዮጵያ የባህር በር ጥያቄን ህጋዊነት አምነው አይደለም። ከምንም በላይ ደግሞ እንዳልኳችሁ ምን ልናገኝ ከግብጾቹ? ምን ሊቀርብን? ወደ ሂላር ዘይ ማናቸው ግብጾች ለኢትዮጵያ ወደብ እንስጥና
ወይም ወደብ የምታገኝበትን መንገድና አመቻችና በአባይ ጉዳይ ላይ እንደራደር። ማን ሆነው ነው ይሄንን ለማለት? በየትኛው ፖዚሽን ላይ ተቀምጠው? እንዴ ስትራቴጂካዊ ቀጠናውን እኮ በተደጋጋሚ በተከታታይ በሰራናቸው ፕሮግራሞች ላይ ከአቡዳቢ እስከ ሪያድ ድረስ ከቴል አቪቭ እስከ አንካራ ድረስ አይደለ? አሁን የእስራኤል ፕሬዝዳንቱ እዚህ አዲስ አበባ የመጣው እኮ ኢትዮጵያ ስትራቴጂካዊ ስለሆነች ነው። ስለዚህ ይሄ የግብጾቹን አካሄድ በጣም ማለት ኦብቪየስሊ ደስ ይላል። እንዳልኳችሁ ዜናው ግብጾች እንዲህ ሲሆኑ ማየት ደስ ይላል። ግብጾች ኢትዮጵያን እንደግፍና እንደዚህ ይደረግልን የሚል አይነት ጥያቄ ሲያቀርቡ ማየት ደስ ይላል። በቃ የምትረዱት ግን ምን መሰላችሁ? ከዚህኛው ጉዳይ ላይ በቃ ተረድተን መጨረስ ያለብን ስትራቴጂካዊ የበላይነታችንን እንዳረጋገጥን ነው። ግብጾች አሁን ጠያቂ ሆነዋል። በቃ ይሄን ነው የሚያሳየው ዜናው እንጂ ከዛ ባለፈ ግብጾች በትክክል ያሉትን ነገር ማድረግ በሚችሉበት ፖዚሽን ላይ አይደሉም። ግብጾች ለኢትዮጵያ ወደብ ሰጪም ነሽም ሀገር አይደሉም። they are not in a position ያንን ነገር ለማድረግ በሚያስችል ቁመና ላይ አይደለም የሚገኙት ግብጾች። ከዚህ አንጻር እንግዲህ የግብጾቹ ጉዳይ ወይም ያቀረቡት የድርድር ቅድመ ሁኔታ ጉዳይ እንዴት ነው መታየት ያለበት? ስልታዊ በሆነ መልኩ ምላሽ ከተሰጠም ምላሽ መሰጠት ያለበት የሁለቱን ጉዳዮች ነጣጥሎ የሚታዩ ነጥቦች እንደሆኑ። ለምሳሌ ኢትዮጵያ የባህር በር እንዳይኖራት የሚሉት ማን ናቸው እነሱ? የኢትዮጵያ የባህር ኃይል ምን ይመለከታቸዋል? ለምን ያስጨንቃቸዋል? አንድ በጣም ማወቅ ያለባችሁ ነገር ጠላታችሁ አታድርጉ የሚላችሁ ነገር እሱን ነው ማድረግ ያለባችሁ። ይደረግ የሚለውን ነገር ደግሞ አይደረግም። ይደረግ ሲሉ ግብጾች ከራሳቸው ጥቅም እንደው ምንም ባይገባን እንኳን በቃ ፖለቲካውን ባንረዳና እንደው በትንሽ አእምሯችን እንኳን እንዲመተንተን ባንችል እንኳን ባይ ዲፎልት በቃ ግብጾች የሆነ ነገር መተው በቃ ወደብ ለኢትዮጵያ የሚገኝበትን መንገድ እንደግፋለን ወደሚል አይነት አቋም ውስጥ ሲመጡ በጥርጣሬ ነው መታየት ያለበት። የሆነ እድል እንደመጣ ተአምር እንደመጣ ምናምን አይደለም መታየት ያለበት። አሃ ግብጾች የሆነ ነገር እየቀመሩ ነው ማለት ነው ተብሎ ነው እንጂ መታየት ያለበት ይሄ ግብጽ በቃ የኢትዮጵያን ጥያቄ ለመመለስ ደገፈች ምናምን እየተባለ ቡራ ከራዩ የሚያስበል አይነት ዜና አይደለም። እንዳልኳችሁ የሚያሳየው የኢትዮጵያን ስትራቴጂካዊ የበላይነት ነው። እኔ ደስ ብሎኛል ቡራ ከራዩ ካልኩም ቡራ ከራዩ ማለት ከምን አንፃር ነው? የኢትዮጵያን ስትራቴጂካዊ የበላይነት ስላሳየኝ ነው እንጂ ሌላ አይደለም። እንጂ በተጨባጭ ከዜናው ጀርባ ያለው እውነት ቀመር ነው፣ ሴራ ነው። በአንድ ድንጋይ ሁለት ወፍ እንዳልኳችሁ ታላቁ የኢትዮጵያ ህዳሴ ግድብ የአባይ ውሃ ወንዝንና የቀይ ባህርን ጉዳይ በተመሳሳይ በአንድ ጥይት ለማለት ይቻላል ለመግደል የተደረገ ጥረት ነው። ስለዚህ ይህንን በግልጽ መረዳትና መገንዘብ መሰረታዊ መሆን አለበት። ቅድም መግቢያ ላይ ለምን አሁን ከሚለው አንጻር ግብጾች ለምን አሁን ከሚለው አንጻር የእስራኤሉን ፕሬዝዳንት ይስሐቅ ሄርዞግን አዲስ አበባ የመምጣታቸው ጉዳይን በተገናኘ ሐሳቦችን ያነሳውላችሁ ነበር። የእሳቸው ወደዚህ መምጣት በትላንትም በዝርዝር እንዳነሳውላችሁ የእሳቸው ወደዚህ መምጣት በአንድም ይሁን በሌላ የኢትዮጵያን በዚህ አካባቢ ላይ ያላትን ስትራቴጂካዊነት ከማሳየት ባለፈ በባህር ኃይል ጉዳይ ላይ በሶማሊላንድ ጉዳይ ላይ ብዙ የምንጠብቃቸው ነገሮች እንዲኖሩ አስገድዷል። ይሄኛውን ዘገባ እስከሰራውበት ጊዜ ድረስ በጋራ የወጣ መግለጫ በሁለቱም እንግዲህ መሪዎች በኩል ስለሌለ እሱም ማየት አልቻልኩምና ነገ በመመለስበት ሰዓት ላይ መግለጫዎቹን አጠቃልዬ እመጣለሁኝ። ስለ እስራኤሉ ፕሬዝዳንት የአዲስ አበባ ቆይታ ምን ተባለ፣ ምን ተነገረ የሚለውን ነገር። ግን ተጠባቂዎቹ ነገሮች የትኞቹ ነበሩ ሲባል የሶማሊላንድ ጉዳይ ላይ ያው ለቱርክ የሚሰጠው ምላሽ ቢካዝ ቱርክ እዚህ አዲስ አበባ ውስጥ መታ በኤርዶሃን አማካኝነት እስራኤል እያከናወነች ያለው እውቅና እስራኤል ለሶማሊላንድ የሰጠችው እውቅና ለማንም የማይጠቅም ነው ብለው እስራኤልን ትንሽ ሸቆጥ አድርገው ሄደዋልና በዛ ጉዳይ ላይ መልስ ይሰጣሉ። መልስ ከመስጠት ባለፈም ደግሞ ኢትዮጵያ ምናልባት ይሄንን ፈለግ እንድትከተል ጥረት ሊያደርጉ ይችላሉ። ያ ማለት ምን ማለት ነው? የባህር ኃይል የኢትዮጵያ የባህር ኃይል ጥያቄ ጉዳይ አንድ እርምጃ ወደፊት መሄድ በሚችልበት ጉዳይ ላይም እንዲሁ እስራኤሎች ተባባሪ ወይም አብረው ሊሰሩ የሚችሉ አይነት የሚሆኑበት እድል አለ። ይህ በአንድ መልኩ ሲታይ ነው። በሌላ ወገን ከተመለከትነው ደግሞ ግብጾች ዛሬ በዘናሽናል ላይ በወጣው ዘገባ መሰረት ያው ግብጽና እስራኤልን አንድ ማወቅ ያለብን ማለት መሰረታዊ እውነት ልንገራችሁ። መቼስ አንድምታ አይደለ እያነሳን የምንገኘው መሰረታዊ አንድ እውነት በ1978 ወይ 1979 ላይ ግብጾች ለእስራኤል እውቅና በመስጠት ከአረቡ ዓለም ወይም የአረብ ሊግ ይባል ከሚችሉ ሀገራት መካከል ግንባር ቀደም ሲሆኑ ያ ስትራቴጂካዊነታቸው ነው እንግዲህ ከዛ በኋላ ያለ የአሜሪካ እርዳታና ድጋፍን ለነሱ እንዲጎደጎድ በማድረግ ላይ የሚገኘው እና ግብጾች በዚህ ከእስራኤል መንግስት ጋር ምንም እንኳን በተለያዩ አጋጣሚዎች ላይ ተቃውሞ፣ ቁጣና የመሳሰሉት ነገሮች ቢኖሩም አሁን ግን በአንድም ይሁን በሌላ ግብጾች ወደው ሳይሆን ተገደው ከእስራኤሎች ጋር መስራት ምንም አማራጭ የላቸው። ምክንያቱም ከእስራኤል ጋር የማይሰሩ ከሆነ ከአሜሪካ ጋር መስራት አይችሉም። ከአሜሪካ ጋር ካልሰሩ
ምንም የጦር መሳሪያ አቅም የላቸውም። ነግሬያችሁ የለ ከዚህ ቀደም አሜሪካ እዛ ዋይት ሃውስ ውስጥ ቁጭ ብለው እነ ዶናልድ ትራምፕ የግብፅን የጦር ጀቶች ግብጾች አሉኝ እያለች የምትመካባቸውን የጦር ጀቶቿን በስዊች በተን ብቻ የሆነ ማብሪያና ማጥፊያ በመንካት ብቻ ባሉበት ሊያፈነዷቸው ይችላሉ። ያን ያክል ተጽዕኖ አላቸው። አሜሪካ ያልፈቀደችላትን የትኛውም ጦርነት ግብፅ የምትዋጋ ሀገር አይደለችም። ስለዚህ ምናልባት አይዛክ ሄርዞግ ሲመጡ እንደው የኢትዮጵያን በዚህ በሶማሌላንድ በኩል ከባህር በር በኩል ያለው ነገር እንዳለ ሆኖ ምናልባትም በኢትዮጵያና በግብፅ መካከል በተለይ ከአባይ ውሃ ጋር በተገናኘም ስምምነት እንዲደረግ የሚቻልባቸው መንገዶች በተመለከተም ውይይት የሚያደርጉ ይመስለኛል አይዛክ ሄርዞግ። ለምንድነው ይሄንን የምለው? ግብጾች ይሄ ቶሽካ እየተባለ የሚጠራ አንድ ፕሮጀክት አላቸው እንደምታውቁት። የቶሽካ ፕሮጀክት የሲናይ በረሃን ማልማት ብቻ ሳይሆን የአባይ ውሃን ከፍልስጤም ድንበር ያው እስራኤሎች ኦልሞስት እየተቀለሉት ካለው የፍልስጤም ድንበር 40 ኪሎ ሜትር ምናምን ገደማ ርቀት ድረስ የአባይ ውሃን የሽቅብ ወስዶ ማድረስ እና ያን አካባቢ ማልማት የሚል አይነት ግብ አለው። በሌላ ቋንቋ ግብጾች በተወሰነ መልኩ እስራኤልን ከጎናቸው ቢያደርጉም ኢትዮጵያ ላይ ሊያመጡ የሚችለው ተጽዕኖ ከፍ እንደሚልላቸው ስለሚያስቡ ገብቷቸዋል። አባይ ውሃን መጠቀም የምትችሉበት እድል አለ ብለዋቸዋል ከዚህ ቀደም። የቶሽካ ፕሮጀክት በጣም የቆየ ፕሮጀክት ነውና አሁን ያው የመጠጥ ውሃ ጉዳይን ጨምሮ የውሃ ጉዳይ እጅግ በጣም አሳሳቢ የሆነ የቀጠናው ጉዳይ ነው እንደምታውቁት በመካከለኛው ምስራቅ በተለይ ከነ እስራኤል ከነ ግብጽ ጋር ምናምን በተገናኘ በጣም አሳሳቢ የሚባል ነጥብ ነው እና ግብጾች ይህንን ነባራዊ ሁኔታ ስለሚያውቁ በእስራኤል በኩል ቢመጡ ተጽዕኖ ሊያሳድሩ የሚችሉበት እድል ሊመጣ እንደሚችል ታሳቢ አድርገው አይዛክ ሄርዞግን ምናልባት የአባይ ውሃ ጉዳይ ላይም መነጋገር የምትችሉበትን እድል ፍጠሩ የሚል ነገርን ይዘው ሊመጡ ይችላሉ። አሁን ይሄን እንምላችሁ በእርግጠኝነት እንዲያወሩታል ብሎ መናገር መደምደሜ ሳይሆን የእሳቸው ጉብኝት አንድምታዎች ተብሎ ከተጠቀሰ ዳልኳችሁ በቀዳሚነት በሶማሌላንድ ጉዳይ ላይ ዋነኛውና አበይት ነጥብ ነው። ሁለተኛ ኢትዮጵያ ሶማሌላንድን በተመለከተ በሚኖራት አቅም ላይና ከባህር ኃይል ጉዳይ ጋር በተመለከተ ሊነሳ የሚችል ነጥቦች ይኖራሉ ብዬ አስባለሁኝ። በሶስተኛ ደረጃ ደግሞ በታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ የአባይ ውሃ ተፋሰስን ወይም የአባይ ውሃ በተመለከተ በግብጽና በኢትዮጵያ መካከል ድርድር እንዲደረግ አሁን እሳቸው ዛሬ ወደ አዲስ አበባ መጥተው ዛሬ ጠዋት አካባቢ ላይ ደግሞ ግብጾች በዘናሽናል ላይ ኢትዮጵያን የባህር በር ጥያቄ የመደገፍና ከዛ በዛ በምላሹ ደግሞ በአባይ ውሃ ተፋሰስ ላይ ድርድር የማድረግ አይነት ሐሳብን ሲያንጸባርቁ ስታዩ የሆነ ሊገናኝ የሚችል ነጥብ አለው እንድትሉ የሚያስገድዳችሁ አይነት ሁኔታ ነው። ይሄንን ስል እንግዲህ እንዲህ ነው። አንዳንድ ሰው ይሄን ይሰማና እርስ በርሱ ይጋጫል አይደል? አሁን አንድምታ 1 አንድምታ 2 አንድምታ 3 እያላችሁ ነው መረዳት ያለባችሁ። ይሄ ድምዳሜ እየሰጧችሁ አይደል? አንደኛው አንድምታ እንዲህ ሊሆን ይችላል፣ ሁለተኛው እንደዚህ፣ ሶስተኛው እንደዚህ እየተባለ ስለሆነ እያነሳው ያለሁት ገብቷችኋል አይደል? አይ ነው እስራኤል ከኢትዮጵያ ጋር በጣም ብዙ ልትሰራ የምትችልበት እድል እንዳለ ነግሬያችኋለሁ። ያ ማለት ግን ሙሉ በሙሉ ከግብጽ ጋርም ላትሰራ የምትችልበት እድል ነው ያለው ማለት አይደለም። በቃ ግብጽና እስራኤል በተወሰነ መልኩ ግብጽ ከነሱ ውጭ አማራጭ የላት። ገብቷችኋል አይደል? ሙሉ በሙሉ እነሱን ጨክና ልትጨክንባቸው አትችልም። እንደዛ ቢሆን ኖሮ ብዙ ልታደርግ የምትችልበት እድል ነበር። በቃ 1979 ላይ ለእስራኤል እውቅና በመስጠት የመጀመሪያው ቀዳሚ አረብ ሀገር ሆና ስትቀጥል ከዛ ጊዜ በኋላ በየዓመቱ እኮ ከአሜሪካ እስራኤልን በመከተል ወታደራዊና ሌሎች መሰል እርዳታዎችን በማግኘት ሁለተኛው ሀገር እኮ ግብጽ ነች። መጀመሪያ እርዳታ የምታገኘው የጦር መሳሪያ ድጋፍን ጨምሮ ቁጥር 1 ከአሜሪካ ድጋፍ የምታገኘው ሀገር እስራኤል ነች። ሁለተኛ ማን ነው ሲባል በመካከል ግብጽ ከዛ ዮርዳኖስ ነው የሚነሱት አይደል? ስለዚህ የግብጾቹና የእስራኤሎቹ ቁርኝነት ከዚህም አንጻር መታየት ስላለበት ምናልባት በዚህ ረገድ አብረው ሊመጡ የሚችሉ ነጥቦች ይኖር ይሆንን የሚለውን ሐሳብ ሳላስብ ወይም ሳላነሳ ማለፍ አልችልም። ያማለህ ግን በዚህ ሁሉ መካከል ምንድነው መረዳት ያለበት? ምንድነው ቴካዌው? ምንድነው መያዝ ያለበት ከተባለ አንደኛ ግብጾች ዛሬ ካሰሙት ድምፅ አንጻር ኢትዮጵያ የምትባለው ሀገር በዚህ ቀጠና ላይ ስትራቴጂካዊ የበላይነቷን ማረጋገጧን መረዳት ይቻላል። ስትራቴጂካዊ የበላይነቷን አረጋግጣለች። ሁለተኛ ነገር በአባይ ጉዳይ ላይ ሆነ በወደቡ ጉዳይ ላይ የሚደረጉ ድርድሮች፣ ምክክሮችና ሌሎችም ተመሳሳይ መንገዶች ተነጣጥለው ለየብቻ የሚታዩ እንጂ የአባይን ውሃ እንዲህ ካደረጋችሁ፣ በአባይ ውሃ ላይ ከተለሳለሳችሁ፣ በአባይ ውሃ ላይ አስገዳጅ የሆነ ስምምነት ከፈረማችሁ ወደብ የምታገኙበትን መንገድ እንደግፋለን የሚል አይነት ምክር ሐሳብ ወይም ቅድመ ሁኔታ በግብጽ በኩል ሊመጣ የሚችልበት አይነት ነባራዊ ሁኔታ የለም። ራይት ነው። ስትራቴጂካዊ የበላይነትን እንዳረጋገጠ ሀገር ቅድመ ሁኔታ ካስቀመጥን ቅድመ ሁኔታ የምታስቀምጠው ኢትዮጵያ ናት እንጂ ግብጽ አይደለች። ሶስተኛ ነገር በግብጾቹ ባስቀመጡት እንግዲህ በዘናሽናል ላይ ባየነው ዘገባ ላይ ያስቀመጡት ቅድመ ሁኔታ ኢትዮጵያ የባህር ኃይል እንዲኖራት አንፈልግም ብለዋልና የባህር ኃይል እንዲኖራት አንፈልግም ካሉ በኋላ እነዚህን ቅድመ ሁኔታ የማትቀበል ከሆነ
በጅቡቲ በሶማሊያና በሱዳን ውስጥ ያሉ ወደቦችን እንዳትጠቀም እናደርጋታለን ብለዋል። በእርግጥ ሪሊ ግብጾች ያንን ማድረግ ይችላሉ ወይ የሚለውን ጥያቄን በተመለከተ ስናነሳ የለም፣ ግብጾች በምንም አይነት ተአምር በእንደዛ አይነት ነባራዊ ሁኔታ ላይ አይደሉም። እነ ጅቡቲ መሆኑ እነ ሶማሊያ፣ ምናልባት ሶማሊያም ከኛ ጋር ባለመስራቷ ነው እንግዲህ እኮ ይሄ ወደቦቹ አሉ እርቃናቸውን የቀሩትና እነ ቱርክ መተው በመጨረሻ የነዳጅ ቁፋሮ እንዲያከናውኑ የፈቀደችላቸው እኮ ከዛ በፊት ማንም እኮ አልነበረም አይደል? ሱዳንም ያለ ፖርት ሱዳን ለራሷ ከሚኖረው ጥቅም ውጪ ኢትዮጵያን ነው ሊያገለግል የሚችለው። ስለዚህ የግብጾቹ ነባራዊ ሁኔታ በእርግጥ ኢትዮጵያን በከበባ ውስጥ አስቀምጦ ወደቦችን እንዳትጠቀም እንዳታገኝ በማድረግ ሊገለጽ ይችላል ወይ? እንደዛ አይነት ስጋት ሊመጣ ይችላል ወይ ከተባለ ግብጾች ያንን ማድረግ በሚችል አይነት ቁመና ላይ አይደለም የሚገኙ የሚለውን ነጥብ ያዙ። ከዚህ አንጻር የእስራኤሉ ጠቅላይ ሚኒስትር ወደ አዲስ አበባ መምጣታቸው የእስራኤሉ ፕሬዝዳንት ወደ አዲስ አበባ መምጣታቸውን እየሰማን ባለበት በዚህ ጊዜ ላይ ታዲያ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ደግሞ ወደ እስራኤል ወደ ቴል አቪቭ በማቅናት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የመወያየት እቅድ እንዳላቸው የሚያሳዩ አይነት ዘገባዎችን አይተናል። እንደምታውቁት በዚህ በኤደን ባህረ ሰላጤና በቀይ ባህር ቀጠና ላይ አዲስ የሆነ የኃይል አሰላለፍ እየተፈጠረ ነው ብያቸዋለሁ ከዚህ ቀደም። በአንደኛው ወገን ላይ እስራኤል፣ ከዛ ዩናይትድ አረብ ኤምሬት፣ ከዛ በኋላ ህንድ፣ ከዛ ብለን ደግሞ ልንመጣ እንችላለን። በሌላኛው ወገን ላይ ሶማሊያ፣ እነ ሳውዲ አረቢያ፣ ከዛና ፓኪስታን እነ ቱርክን ማንሳት እንችላለን። አሁን የፓኪስታን የኒውክሌር ኃይል የታጠቀች ሀገር ሆና በመካከለኛው ምስራቅ ከምትገኘው የገልፉ ተጽዕኖ ፈጣሪና ትልቅ ሀገር ትልቅ ጂዲፒ ካላት ሳውዲ አረቢያ ጋር መተባበሯን ዝም ብላ በዝምታ ልትመለከት የማትችለው ህንድ በዚህ አግባብ ወደ እስራኤል በማቅናት ምናልባትም በይፋ የዚህ ቀጠና የኃይል አስተላለፍ ቅርጹ ምን እንደሆነ የሚያረጋግጥ አይነት ጉብኝትን ያደርጋሉ ወይም አድርገዋል። ዶቶቹን ስትገጣጥሟቸው በዚህ ቀጠና ላይ እየተፈጠረ ያለው የኃይል አስተላለፍና ያ የኃይል አስተላለፍ ደግሞ የኢትዮጵያን ብሔራዊ ጥቅም በማስከበር ረገድ ይዞ ሊመጣ የሚችለው እድል፣ ለምሳሌ እስራኤል ይዛ ልመጣ የምትችለው እድል፣ ዩናይትድ አረብ ኤምሬት ይዛ ልመጣ የምትችለው እድል፣ እነ ቱርክ እንኳ እኮ መጥተው በኢንቨስትመንት ሰበብ እድል ይዘው መጡ። እነ ሳውዲ አረቢያ መጥተው አረ ዩናይትድ አረብ ኤምሬት ብቻ አይደለችም እኛም አለን አብረን እንስራ ብለው እድል አመጡ። ስለዚህ ይሄ ስትራቴጂካዊ የበላይነቷን ማረጋገጥ ብቻ ሳይሆን አሁን ላይ ኢትዮጵያ ከዚህ በኋላ በሚኖረው ሂደት ላይ ኢትዮጵያ ነች አጀንዳ ሴት የምታደርግ መሆን ያለበት። ኢትዮጵያ ነች ቅድመ ሁኔታ ማስቀመጥ ያለበት። ግብጽ ለምሳሌ የታችኛው ተፋሰስ ሀገር ነች። እንዳልኳችሁ ታላቅ የኢትዮጵያ ህዳሴ ግድብ ተገንብቶ ሲጠናቀቅ የታችኛው ተፋሰስ ሀገራት በቀደሙት 100 ክፍላተ ዘመናት የነበራቸው በአባይ ውሃ ላይ የነበራቸው የበላይነት አክትሟል። ስለዚህ ከዛ ጊዜ በኋላ በሚኖር በየትኛውም አጋጣሚ ላይ ኢትዮጵያ እንደ ላይኛው ተፋሰስ ሀገር ብቻ ሳይሆን የቀጠናውን ስትራቴጂካዊ የበላይነት እንደያዘች ሀገር ቅድመ ሁኔታ ካስቀመጠች ለግብጾች ቅድመ ሁኔታ ማስቀመጥ ያለባት እሷ ነች እንጂ ግብጽ አይደለችም። ይሄ ሳይታለም የተፈታ ሀቅ መሆኑ ሊታወቅ ይገባል። ያማለህ በተለይ እስራኤሉ ፕሬዝዳንት ኢዛክ ሄርዞግ ጋር በተገናኘ ከእሳቸው ጉብኝት ጋር በተገናኘ ዘርዘር ያሉ ጉዳዮች በደንብ ወደ በኋላ ላይ ይወጣሉ። እነሱን የምንመለከትና በነገው ጥንቅራችን ላይ በተወሰነ ዳሰስ እናደርጋቸው የናሬንድራ ሞዲ የእስራኤል ጉብኝትንም በተመለከተ እንዲሁ የምንላችሁ ጉዳይ ይኖራሉ በነገው ዕለት። ዛሬ ግን በዋናነት ያው አበይት ትኩረቱ የሆነው ይሄው የግብጽ የአቋም መቀየር ነጥብ ነውና እንዳልኳችሁ እኔ በጣም ነገሩ አስደስቶኛል። ያስደስተኝ ግን የኢትዮጵያን ስትራቴጂካዊ የበላይነት ማረጋገጡ እንጂ ግብጾች አቋም መቀየራቸው አይደለም። ግብጾች አቋም መቀየራቸው ኦብቪየስ ነው። ገና ከዚህ የባሰም ሊያደርጉ ይችላሉ። ዘሞር ኢትዮጵያ ጥቅሟን እያስከበረች በሄደች ቁጥር፣ ዘሞር ኢትዮጵያ በዚህ ቀጠና ላይ ተጽዕኖ ፈጣሪነቷ እየጨመረ በመጣ ቁጥር ከትላንትና እኮ በግልጽ ተናገረ። ትላንትና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሌ ጫፍ እስከ ምጽዋ ድረስ ሴኩር ማድረግ የሚችል አይነት ወታደራዊ ኤሊት ፎርስ ገንብተናል ሲል ብርክ ብርክ ነው ያላቸው ግብጾች ማለት ነው። ዛሬ ተነሱና ኧረ ኢትዮጵያ የባህር ኃይል እንዳይኖራት በወደቡ ጉዳይ ላይ እንስማማ፣ እነሱም በአባይ ጉዳይ ላይ የሚስማሙበት እድል ይፈጠርልን የሚል አይነት ቅድመ ሁኔታ አቀረቡ። ስትራቴጂካዊ የበላይነታችን ተረጋግጧል። እሱ ነው የሚያስደስተኝ። ግብጾች ማመናቸው ነው የሚያስደስተኝ እንጂ ገና ከዚህ የባሰ ኢትዮጵያ በቀረበች ቁጥር፣ ኢትዮጵያ ጥቅሟን ባስከበረች ቁጥር፣ ኢትዮጵያ ተጽዕኖ ፈጣሪነቷ በተገለጠ ቁጥር ገና መጥተው ኦኬ እንዴት ነው መስራት የምንችለው? እንዴት ነው በአባይ ውሃ ጉዳይ ላይ መስራት የምንችለው? እሺ አስገዳጅ የሆነ ስምምነት ባይሆን እንኳን በአመት ምን ያክል ውሃ እንደምትለቁልን ንገሩን የሚል አይነት ጥያቄም ሊያነሱ ይችላል። ገና የባሰ ይጠበቃል ከግብጾች ማለት ገና የበለጠ አቋማቸውን ይቀይራሉ። ቢካዝ ጨርሰነዋል። ታላቅ የኢትዮጵያ ህዳሴ ግድብ ጌም ቼንጂንግ ነው። ባይዘው እንደ ቀላል እንትና አንመልከት። እንደ ቀላል የሆነ ሀገር እንደተገነባ ግንብ አድርገን
አንመልከተው። የሆነ የሲሚንቶ ድሪቶ አድርገን አንመልከተው። የኢትዮጵያን ቀጠናዊ ስትራቴጂካዊ የበላይነት ጅማሬ ማሳያ እንደሆነ ልንረዳ ይገባል። ያንን ሴኪዩር ስናደርግ ምንም አማራጭ የላቸውም። ወደብ ስንል ከዛ በኋላማ በቃ ነገሩ ሾረ። ስለዚህ በሆነ መንገድ ለኢትዮጵያ ወደብ ማግኘት የምትችልበትን መንገድ የሆነ እኛ በምንፈልገው መልኩ ኢትዮጵያ በራሷ መንገድ ከሆነ ባህር ኃይልም ይኖራታል አይደለም፣ ወደብም ይኖራታል፣ የመሳሰሉት ነገሮች አይደለም። ያንን ሁሉ ነገር እያከናወነች የምትቀጥል ከሆነ ለግብጾቹ ሌላ ከባድ ራስ ምታት ነው የሚሆንባቸው። ያ እንዳይሆን ምን አደረጉ? በራሳቸው መንገድ እኛ ቆርጠን በሰፋናት ልክ እንድትንቀሳቀስ ኢትዮጵያ የሚያስችል አይነት እቅድን ይዘን እንቅረብ። ምን አይነት እቅድ? በአባይ ውሃ ላይ እነሱ የሚለሳለሱ ይሁን፣ እኛ ደግሞ በወደቦቹ ጉዳይ ላይ የምንለሳለስ። ያልገባቸውን ያላወቁት ነገር ግን ኢትዮጵያ የአባይ ውሃን ለመጠቀም ሆነ በቀይ ባህር ወደብ ላይ ያላትን ተጠቃሚነት ለማረጋገጥና ተደራሽ ለመሆን ከግብፅ 5 ሳንቲም አትፈልግም። ግብጾች እንዳልኳቸው ነው ዳርናት ነ ፖዚሽን ኢትዮጵያን እንዲህ ብሎ ቅድመ ሁኔታ ለማስቀመጥ ለኢትዮጵያ በፍጹም በነ ጅቡቲ አስፈራርተውናል። እነ ጅቡቲን ኢትዮጵያ መጠቀም አትችልም፣ አሁን ያስቀመጥንላትን ቅድመ ሁኔታ የማትቀበል ከሆነ ኢትዮጵያ እነ ጅቡቲን መጠቀም አትችልም ብለውናል አይደል? ምን እንደምንል ታውቃላችሁ? ይሞክሩት። ጅቡቲ ራሷ ነች ብርክ እያላት እዚህ አዲስ አበባ መጣ በቃ ስህተት ሰርቻለሁ ይቅርታ አድርጉልኝ ብላ የምትጠይቀው። ይሞክሩት። በኢትዮጵያ ኢኮኖሚ ላይ የተንጠለጠለ ሀገር ሁሉ እኛ ጋር ምንም አይነት ዲፕሎማሲያዊ ካርድ መምዘዝ አይችልም። ጅቡቲ በሉ፣ ሱዳን በሉ፣ ፖርት ሱዳን አይደል ወደብ አለ የሚባለው፣ ሶማሊያ በየትኛው አገር ኢትዮጵያ ለሶማሌላንድ እውቅና ሰጣለሁ ብትል አይደል? አንቺ ከግብጽ ጋር መሰሪ ከሆነ ጎ ሄድ፣ እኔ ለሶማሌላንድ እውቅና ሰጣለሁ፣ ከዛ ከሶማሌላንድ ጋር ሰራለሁ፣ አለቀ። ብዙ ካርዶች አሉ ብራዘር። እንዴት ነው ቀለል ተደርጎ የሚታየው? አሁን እኮ ኢትዮጵያ ያና አይነት ፖዚሽን ላይ ነች ያለችው። ስትራቴጂካዊ የበላይነት ይላል ይሄ። ዛሬ በጣም ደስ የሚለው ዜና እሱ ነው። ኢትዮጵያ በግብጽ ላይ ስትራቴጂካዊ የበላይነቷን አረጋግጣለች። ለማንኛውም በነገው ዕለት ከጉብኝቶቹ ጋር በተገናኘ የተሰሙ ያሉ ጉዳዮችን በዝርዝር እንመለከታለን። አብራችሁ ስለነበራችሁ ልባዊ ምስጋና ይበያላችሁበት ይደርሳል። በቆይታችሁ እንደተደሰታችሁ ጥሩ መረጃዎች እንዳገኛችሁ እርግጠኛ ነኝ። ነፃነት ላቀው ነበርኩኝ በገበያ ፖድካስት። መልካም ቆይታ ይሆንላችሁ። በቀጣይ የትን ገንባለው ስንል ከቃል በላይ በተግባር መገለጥን ጭምር ስለምናውቅበት ነው። የደንበኞችን ፍላጎትና ምርጫ ናቸው በተባሉ ስፍራዎች በሙሉ እንገኛለን። እነሆ የምስራች! አሁንም በአዲስ ስፍራ ብቅ ብለናል። ቴምር ፕሮፐርቲስ የአፍሪካ ዲፕሎማሲ በሚቀመርበት ሰፋፊ ኢንቨስትመንትና ግንባታዎች እየተከናወኑበት በሚገኘው ቡልጋሪያ የሚገኘውን አዲሱን ሳይታችንን እናስተዋውቃችሁ። ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ እንዲሁም ባለ 2 እና ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ ከ15 እስከ 30 በመቶ እውነተኛ ቅናሽ ለሽያጭ አቅርበናል። ምርጫችን ለቢሮና ለሱቅ የሚሆኑ አፓርትመንቶች ናቸው ካሉም ቢሮ በኪራይ ዋጋ እየሸጥን እንገኛለን። 0990 00 1212 እናንተን የምናማክርበት ስልካችን ነው። ሃሎ ይበሉን። ቴምር ፕሮፐርቲስ